አንደኛ ዜና ምዕራፍ 22 ዳዊትም ይህ የእግዚአብሔር ቤት ነው፣ ይህም ለእስራኤል ለሚቃጠል መሥዋዕት የሚሆነው መሠዊያ ነው አለ። ዳዊትም በእስራኤል ምድር የነበሩትን መጻተኞች ይሰበስቡ ዘንድ አዘዘ። የእግዚአብሔርንም ቤት ለመስራት የሚወቀሩትን ድንጋዮች ይወቅሩ ዘንድ ጠራቢዎችን አኖረ። ዳዊትም ለበሮቹ ሳንቃ ለሚሆኑ ለምስማርና ለመጠረቂያ ብዙ ብረት ከብዛቱም የተነሳ የማይመዘን ናስ አዘጋጀ። ሲዶናውያንና የጢሮስ ሰዎች ብዙ የዝግባ እንጨት ወደ ዳዊት ያመጡ ነበርና ቁጥር የሌላቸውን የዝግባ እንጨቶች አዘጋጀ። ዳዊትም ልጄ ሰለሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሠራው ቤት እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ስለዚህ አዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ። ልጁንም ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ስም ቤት ይሠራ ዘንድ አዘዘው። ዳዊትም ሰለሞንን እንዲህ አለ፣ ልጄ ሆይ እኔ ለአምላኬ ለእግዚአብሔር ቤት እሠራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል። በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሠራም። እነሆ የዕረፍት ሰው የሚሆን ልጅ ይወለድልሃል። በዙሪያው ካሉ ከጠላቶቹ ሁሉ አሳርፈዋለሁ። ስሙ ሰለሞን ይባላልና በዘመኑም ሰላምንና ጸጥታን ለእስራኤል እሰጣለሁ። እርሱ ለስሜ ቤት ይሠራል፣ ልጅም ይሆነኛል። እኔም አባት እሆነዋለሁ። የመንግሥቱንም ዙፋን በእስራኤል ላይ ለዘላለም አጸናለሁ። አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስላንተም እንደተናገረው ያከናውንልህ። የአምላክህንም የእግዚአብሔርን ቤት ሥራ። ብቻ የአምላክህን የእግዚአብሔርን ሕግ ትጠብቅ ዘንድ እግዚአብሔር ጥበብንና ማስተዋልን ይስጥህ፣ በእስራኤልም ላይ ያሰልጥንህ። እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓትና ፍርድ ታደርግ ዘንድ ብትጠነቀቅ በዚያን ጊዜ ይከናወንልሃል። አይዞህ፣ በርታ፣ አትፍራ፣ አትደንግጥም። አሁንም እነሆ በድህነቴ ለእግዚአብሔር ቤት 100,000 መክሊት ወርቅና 1,000,000 መክሊት ብር ሚዛንም የሌላቸው ብዙ ናስና ብረት አዘጋጀሁ። ደግሞም እንጨትና ድንጋዮች አዘጋጀሁ። አንተም ከዚያ በላይ ጨምር። በአንተም ዘንድ ብዙ ሠራተኞች፣ ድንጋይና እንጨት ወቃሪዎችና ጠራቢዎች፣ ሥራውንም ሁሉ ለማድረግ ጠቢባን ሰዎች ሁሉ አሉ። የሚሰሩበት ወርቅና ብር ናስና ብረት ቁጥር የለውም። ተነስተህ ሥራ፣ እግዚአብሔርም ከአንተ ጋር ይሁን። ዳዊትም ደግሞ ልጁን ሰለሞንን ያግዙ ዘንድ የእስራኤልን አለቆች ሁሉ እንዲህ ሲል አዘዛቸው። አምላካችሁ እግዚአብሔር ከእናንተ ጋር አይደለምን? በምድርም የሚቀመጡትን በእጄ አሳልፎ ሰጥቷልና፣ ምድርም በእግዚአብሔርና በሕዝቡ ፊት ተገዝታለችና በዙሪያችሁ ሁሉ ዕረፍትን ሰጥቷችኋል። አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ለእግዚአብሔርም ስም ወደሚሠራው ቤት የእግዚአብሔርን የቃል ኪዳኑን ታቦትና የእግዚአብሔርን ንዋየ ቅድሳት ታመጡ ዘንድ ተነስታችሁ የአምላክን የእግዚአብሔርን መቅደስ ስሩ።